ሰላም ጤና ይስጥልኝ እንኳን ደህና መጣችሁ። በዚህ ቪዲዮ ኢኮሲስተም ፓርት 2 ነው የምንመለከት ይሆናል። በዚህ ቪዲዮ በተለየ ኒውትሪየንት ሳይክልስ ኤንድ ኢነርጂ ፍሎ የሚለውን ስፔሲፊካሊ የምንመለከት ይሆናል። መልካም ቆይታ ይሆንላችሁ። Nutrient cycles and energy flow. Living organisms require different kinds of chemical elements like nitrogen, oxygen, carbon, hydrogen, and many more for their metabolic and biological processes. ለሴል ወይም የውስጣዊ የሰውነት ስርዓት ሂደታቸው ለማካሄድ ህይወት ያላቸው ነገሮች በሙሉ ለሴሉላር አክቲቪቲያቸው የተለያዩ ኒውትሪየንት ያስፈልጓቸዋል። The cyclic of elements from environment to organism and back to the environment are called ኒውትሪየንት ሳይክልስ። እንግዲህ የነዚህ ዑደቶች የነዚህ የኒውትሪየንቶች ዑደቶች ከኦርጋኒዝሞች ወደ ኢንቫይሮንመንቱ ከኢንቫይሮንመንቱ ወደ ኦርጋኒዝሙ የመዘዋወር ሂደት ምን ይባላል? ኒውትሪየንት ሳይክል ይባላል። ከኒውትሪየንት ሳይክል ውስጥ የመጀመሪያዎቹን ወይም ኢምፖርታንት የሆኑትን ለይተን እንመለከታለን። ከነዚህ ውስጥ ዋነኛው ናይትሮጅን ሳይክል ነው። The nitrogen cycle is repeating cycle of process during which nitrogen moves through both living and non-living things. The atmosphere, soil, water, plants, animals and bacteria are the places where the nitrogen cycles around. እንግዲህ ሳይክል የሚያደርግበት በአትሞስፌሩ በሰዎች በእንስሳት እንዲሁ በአፈር ውስጥ በውሃ ውስጥ ሳይክል ያደርጋል ናይትሮጅን። እንዴት የሆነ ነው ሳይክል የሚያደርገው? በአንድ አይነት ፎርም ነው ወይስ ፎርሙን ይቀያይራል? That's what we are going to see in nitrogen cycle. This atmospheric nitrogen must convert into ammonia and nitrates by chemical synthesis, especially by decomposers. The producers use soil nitrates to synthesize protein for the consumers. እንግዲህ ፕሮዲውሰርስ የምንላቸው በፓርት 1 የተመለከትናቸው በአብዛኞቹ እጽዋት ወይም ግሪን ፕላንትስ ናይትሬትን ሶይል ናይትሬትን ወደ ፕሮቲን ይቀይሩትና እንዲሁ ያንን የሚጠቀሙ ኮንሱመሮች ደግሞ ፕሮቲን ያገኛሉ ወይም ናይትሮጅን ኮንሱም ያደርጋሉ ማለት ነው። ይህ ሂደት ነው ናይትሮጅን ሳይክል እንዲያደርግ የሚያደርገው። ሶ ኢን ዲቴል እያንዳንዱ ብንመለከት the process of nitrogen cycle. Many of the processes are carried out by microbes either to produce energy or to accumulate nitrogen in the form needed for growth. እንግዲህ ዋነኛው ፕሮሰሱን የሚያካሂዱት ማይክሮብስ ናቸው፣ ተዋሲያን ናቸው፣ ጥቃቅን ኦርጋኒዝምስ ናቸው። እነዚህ ኦርጋኒዝምስ በዋናነት ኢነርጂ ለማግኘት ፐርፐስ ሲሉ ወይም ደግሞ ናይትሮጅንን ለእድገትና ለሰውነታቸው አገልግሎት ሲሉ አኪሚሌት ለማድረግ ለማጠራቀም ሲሉ ፕሮሰስ ያደርጋሉ እነዚህ ማይክሮብስ። በዛ ሂደት ነው ናይትሮጅን ሳይክሉን በአብዛኛው እንዲከናወን ስኬታማ እንዲሆን የሚያደርጉት። ናይትሮጅን ፊክሴሽን የሚባል ፕሮሰስ አለ። ዲኮምፖዘርስ ካን ብሬክ ዳውን ፕሮቲን which is found in wastes and in dead body of plant and animals to ammonium compounds. ዲኮምፖዘሮች ሙታን አካላት ከበድኖቹ ከእንስሳትና ከእጽዋት ከሰዎች በድን ላይ ናይትሮጅን ዲኮምፖዝ ያደርጉታል፣ ወደ አሞኒየም ኮምፓውንድ ይቀይሩታል። ናይትሮጅኑን በሰውነታችን ላይ ወይም በቅሪቶች ላይ ያለውን ወደ አሞኒየም ይቀይሩታል። ዘን ኢት ኦክሲዳይዝድ ኢንቱ ናይትሬትስ which return into soil by nitrifying bacteria. እንግዲህ ከዛ በኋላ በሂደት ወደ ናይትሬት ተቀይሮ አፈር ውስጥ ገብቶ ከዛ ለእጽዋት ጥቅም የሚውል ይሆናል ማለት ነው። ሶ አሞኒፊኬሽን የምንለው when plant and animals die or from their waste the organic nitrogen is converted into ammonium by decomposers. አሞኒፊኬሽን የምንለው ማለት ነው ኦርጋኒክ ናይትሮጅንን በኦርጋኒዝምስ አካላት ላይ ያለውን ናይትሮጅን ወደ አሞኒየም የመቀየር ሂደት አሞኒፊኬሽን እንለዋለን ማለት ነው፣ ወይም ሚነራላይዜሽን ይባላል። ይህ አሞኒፋይድ የተደረገው ወይም አሞኒያ የሆነው ደግሞ የናይትሮጅን አካል ወይም ናይትሮጅን የተሸከመ አካል በናይትሪፊኬሽን ወደ ናይትራይት ይቀይራል። ናይትሪፊኬሽን conversion of ammonia to nitrite by soil living bacteria. These are oxidation of ammonia by nitrosomonas bacteria or ammonia oxidizing bacteria በሚባሉ ባክቴሪያዎች አሞኒያን ወደ ናይትራይት የመቀየር ሂደት ነው። ከዚህ ሂደት ቀጥሎ አሞኒያ መጀመሪያ ከኦርጋኒዝምስ ቦዲ ላይ በሌሎች ባክቴሪያዎች ወደ አሞኒያ ተቀየረ። ከዛ በኋላ አሞኒያ ወደ ናይትራይት ተቀየረ። አሁን ሶስተኛው ሂደት ደግሞ ናይትራይት ላይ ያለውን ባክቴሪያዎች ፕሮሰስ አድርገው ወደ ናይትሬት ያደርጉታል። ኦክሲዳይዝ በማድረግ በኦክሲጅን በማጋለጥ ወይም ለኦክሲጅን ሪያክት እንዲያደርግ በማድረግ ወደ ናይትሮጅን ትራይኦክሳይድ ይቀይሩታል ወደ ናይትራይት። Then also there is oxidation of
ናይትራይት ኢንቱ ናይትሬት። ሶ ናይትራይትን ወደ ናይትሬት ወደ ናይትሮጅን ትራይኦክሳይድ ይቀይሩታል ማለት ነው። ባይ ናይትሮባክተር ባክቴሪያ የሚባሉ ባክቴሪያዎች ናቸው ናይትራይትን ኦክሲዳይዝ በማድረግ ወደ ናይትሬት የሚቀይሩት ማለት ነው። ናይትራይት ኦክሲዳይዚንግ ባክቴሪያ ይባላሉ በአጭሩ ስማቸው ናይትሮባክተር ባክቴሪያ የሚባሉት ማለት ናቸው። ዲስ converted or oxidized nitrate is usable form of nitrogen by plants። ስለዚህ ተክሎች ሊጠቀሙበት ወደሚችለው የናይትሮጅን ውህድ ይቀየራል ማለት ነው። Denitrification is reduction of nitrate back into inert nitrogen gas። ዲናይትሪፊኬሽን የሚባል ደግሞ ሂደት አለ። ዲናይትሪፊኬሽን ይህንን ናይትሬትን ደግሞ ለመጨረሻ ጊዜ ወደ ናይትሮጅን ጋዝ የመቀየር ሂደት ነው። ኮምፕሊቲንግ ዘ ናይትሮጅን ሳይክል፣ ናይትሮጅን ሳይክሉን ለማሟላት መልሰን ወደ ናይትሮጅን ጋዝ መቀየር አለብን። ዲስ ፕሮሰስ ኢዝ ፐርፎርምድ ባይ ሴዶሞናስ ኤንድ ክሎስትሪዲየም ባክቴሪያል ስፒሺስ ኢን አናሮቢክ ኮንዲሽን። የኦክሲጅን እጥረት ባለበት አካባቢ ኢንቫይሮንመንት ውስጥ፣ ኦክሲጅን በሌለበት ኢንቫይሮንመንት ውስጥ የሚሰሩ ባክቴሪያዎች ናይትሬቱን ወይም ናይትሮጅን ትራይኦክሳይዱን ወደ ናይትሮጅን ጋዝ እና ወደ ኦክሲጅን ይበትኑታል። ወይም ኦክሲጅኑን ለራሳቸው ኮንሱም ያደርጉትና ናይትሮጅን ጋዙን ሪሊዝ ያደርጉታል። ይህ የመጨረሻው የናይትሮጅን ሳይክል ፕሮሰስ ነው ማለት ነው። መልሶ ወደ አትሞስፌር ይሄዳል። ከአትሞስፌር ይመጣል። ሰዎችና እንስሳት፣ እጽዋት ይጠቀሙበታል። በማይክሮ ኦርጋኒዝምስ አማካኝነት ዲኮምፖዝ እያደረገ በፕሮሰስ መልሶ ወደ አትሞስፌር ይሄዳል ማለት ነው። ይህ የናይትሮጅን ሳይክል ነው ማለት ነው። Oxygen cycle refers to the movement of oxygen through the atmosphere, air, biosphere, plants and animals, and lithosphere, the earth's surface. ኦክሲጅን ሳይክል የሚያደርግባቸው ቦታዎች እንግዲህ አየር አለ፣ አትሞስፌር ላይ አለ። ከዛ ደግሞ ባዮስፌር እንስሳትና እጽዋት ውስጥ ይገባል። ከዛ በኋላ ደግሞ ተመልሶ ወደ እርዝ ሰርፌስ ደግሞ በምድር ላይም በመሬት ውስጥም ኦክሲጅን ሳይክል ያደርጋል፣ ይዘዋወራል። The oxygen cycle demonstrates how free oxygen is made available in each of these regions as well as how it is used። እንግዲህ እንዴት እንደምንጠቀመውና እንዴት እንደሚዘዋወር ኦክሲጅን ሳይክል ያስረዳናል። The main driving factors of the oxygen cycle are the process of photosynthesis which is responsible for life። በዋናነት ኦክሲጅን ሳይክል የተሳካ እንዲሆኑ የሚያደርገው ፎቶሲንተሲስ የሚባለው በተክሎች ውስጥ የሚካሄደው ሂደት ነው። ኦክሲጅን ሳይክሉን ሙሉ እንዲሆን ዋናውን ሚና የሚጫወተው ማለት ነው። ካርበን ሳይክል Carbon is released back into the atmosphere when organisms die። ህይወት ያላቸው አካላት ኦርጋኒዝምስ በሚሞቱበት ጊዜ ካርበን ወደ አትሞስፌሩ ተመልሶ ይመለሳል። ቮልካኖ ኢራፕት በሚያደርግበት ጊዜ፣ እሳት በሚቀጣጠልበት ጊዜ፣ ፎሲል ፊውልስ ደግሞ በሚቀጣጠልበት ጊዜ ተመልሶ ካርበን ወደ አየሩ ይመለሳል። ወደ ኦርጋኒዝምስ የሄደው ካርበን ተመልሶ እንደገና ወደ አትሞስፌሩ ይገባል። It is one of the most important cycle of the earth and allow for the most abundant elements to be recycled and reused throughout the biosphere and all of its organisms። እንግዲህ ይህ ኤሌመንት ካርበን እንዲዘዋወር የሚያደርግበትን ሂደት ኢነርጂ ሪሊዝ ሲደረግ አብሮ ካርበን ሪሊዝ ይደረጋል፣ አትሞስፌሩ ይገባል። ከአትሞስፌር ውስጥ እንደገና በፎቶሲንተሲስ ወደ ካርበን ወዳላቸው ንጥረ ነገሮች ይቀየራል፣ ወደ ምግብነት ይቀየራል፣ ወደ ኦርጋኒዝምስ ይገባል። እንደገና መልሶ በርን ያደርጋል ወይም ሲሞቱ ዲኮምፖዝ ያደርግና ወደ አየር ይገባል። ኢን ካርበን ሳይክልስ ካርበን ሙቭ ፍሮም አትሞስፌር ቱ ፕላንትስ፣ ፍሮም ፕላንትስ ቱ አኒማልስ፣ ፍሮም ፕላንትስ ኤንድ አኒማልስ ቱ ሶይል፣ ፍሮም ሊቪንግ ቲንግስ ቱ አትሞስፌር ኤንድ ፍሮም አትሞስፌር ቱ ዚ ኦሽን። ሳይክል ያደርጋል ካርበን ማለት ነው በተለያየ መንገድ። ሃይድሮጅን ሳይክል ቢጊንስ ዊዝ ኤቫፖሬሽን ኦፍ ዋተር ፍሮም ዘ ሰርፌስ ኦፍ ዘ ኦሽን። ሃይድሮጅን ሳይክል ለምሳሌ ውሃን በሚያተንበት ጊዜ በፀሐይ ብርሃን አማካኝነት ሃይድሮጅንና ኦክሲጅን ብሬክ ያደርጋሉ። ከዛ ሃይድሮጅን ለብቻው እንደ ጋዝ ሳይክል ያደርጋል፣ አየር ውስጥ ይገባል። ሃይድሮጅን ሳይክል ኮንሲስትስ ኦፍ ሃይድሮጅን ኤክስቼንጅስ ቢትዊን ባዮቲክ ሊቪንግ ኤንድ አባዮቲክ ነን ሊቪንግ ሶርስስ ኤንድ ሲንክስ ኦፍ ሃይድሮጅን ኮንቴኒንግ ኮምፓውንድስ እና በዝቃጮች ሃይድሮጅን ባላቸው ኮምፓውንዶችም ዙሪያ በአትሞስፌሩና ህይወት ባላቸውና ህይወት በሌላቸው ውስጥ ይዘዋወራል። ሃይድሮጅን ሳይክል ያደርጋል ማለት ነው። ሶ ይህም ሃይድሮጅን ሳይክልን ያስረዳናል ማለት ነው።
የመጨረሻው የሳይክል አይነት ኤንድ ዘ ሞስት ኮመን ከበፊትም ጀምሮ ስትማሩት የነበረው ዋተር ሳይክል። ዋተር ሳይክል ኢዝ ኮንቲኒየስ ሙቭመንት ኦፍ ዋተር ኦን አበቭ ኤንድ ቢሎ ዘ ሰርፌስ ኦፍ ዘ እርዝ እና በሰርፌስ በምድር ገጽታና ከዛም በላይ እና በታች ሳይክል ያደርጋል። ዋተር ካን ቼንጅ ኢትስ ስቴትስ አመንግ ሊኩዊድ ዋተር ቬፐር ጋዝ ኢን ሶሊድ አይስ አት ቫሪየስ ፕሌስስ ኢን ዋተር ሳይክል። በዋተር ሳይክል ውስጥ በውሃ ውህደት ውስጥ ሁነቱን ወይም ስቴቱን ይቀያይራል። ውሃ አንዴ ጋዝ ይሆናል፣ አንዴ ሊኩዊድ ይሆናል፣ አንዴ ሶሊድ ይሆናል። the vapor evaporates and turns to clouds ኢቫፖሬት ያደርግና ወደ ዳመና ይሰበሰብና መልሶ ይዘንባል። it falls down in the form of rain snow or ice እንደገና ተመልሶ በረዶ ሆኖ ወይ ውሃ ሆኖ ዝናብ ሆኖ precipitate ያደርጋል፣ ይዘንባል። ከዛ እንደገና ተመልሶ ሳይክል ያደርጋል፣ በፀሐይ ሙቀት አማካኝነት ይተናል። the water that flow into river and streams eventually flows back to the oceans. From the ocean it evaporates back into the clouds and starts the whole cycle over again and becomes rain. እና ይህንን ዑደት እንደገና ይከተለዋል ማለት ነው፣ ዋተር ሳይክል ማለት ነው። ሶ እነዚህ ሜጀር ኒውትረንት ሳይክሎችን የተመለከትን ይሆናል። ስለተከታተላችሁ እናመሰግናለን። ባይ